የውርስ ምናምን ጉዳይ ነው ወይስ ሚስጥር ነው? እንዴ ሞገስ ምንድን ነው? እስካሁን አትጨርስም? እንደ ሚናውን ልፈነዳ ነው? አባቴ ነው እናቴ ናት። ዳራ ተረጋጊ፣ ግዴለሽም ተረጋጊ። ለአንቺም እኮ እውነተኛ አባትሽን ብታገኝ ይሻልሻል። ደረጃ አባቴ አይደለም ሞገስ፣ ለሌላ ሰው ወስጄ ግን ማሳየው ንገረኝ። ውጤቱ እንግዲህ እንደዛ ነው የሚለው። እንዴት ሞገስ? ነው ሞገስ። እሺ ምንም መልመር አልፈልግም ባለ ጋሼ ደግሞ የጓደኛ ልጅ ናት አለ። አሞጣቱ ተተሹ ነው? ያው ትጫዋለሽ ታምኛለሽ? ከሷ ያለሽ ነገር በልክ ካላደረግሽ አንቺም አብርሻት ትውጫለሽ። ይቺ አቢጌል የምትባለው ልጅ ግን ተጠንቀቂያት፣ በጣም አደገኛ ናት። ደረጀ ቢያስ ኖራት ነው። እንደውም ለበጎ ነው። ማርታም አቢጌልም የደረጀ ልጅ እንዳሎች ስላወቁ ከዚህ በኋላ አንቺ በነፃነት ትኖሪያለሽ። ማግባት መውለድ ትፈልጋለች። እሷ ዝም ብትልስ እኛ ማሰብ የለብንም እንዴ? በዚህ እድሜዋ ካልወለደች በኋላ እኛ ነው የምትወቅሰን። እንደውም ነገር ራሷን አናግሪያት። በሷ መውጣት ደስተኛ አይደላት እንዴ? ጋሼ ጋር ግን እንዴት ተገናኛችሁ? የተገናኘ ነው? እንዴት ነው የተገናኛችሁት? ዳጣ ያየችውን ማመን አቃታት። በለቅሶ ልቧ ተሰበረ። የዲኤንኤ ውጤቱ አቶ ደረጀ አባቷ አይደለም የሚል ነበርና ውሃ እኮ እህቴ ነች እያለች ስታለቅስ ነበር። ሰላም ከቤት እወጣለሁ ያለችውን ዳጣ ስትመለስላት ከቤት አልወጣም እያለች ሀሳቤን ቀይሬያለሁ በማለት ተናግራለች። ሰላም ጤና ይስጥልን ውድ እና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ ዳጣ ክፍል 12 ተለቀቀ። እንግዲህ ወደ ክፍል 11 ስንመለስ የዲኤንኤውን ውጤት አቶ ደረጀ ከቆሻሻ የተገኘውን ውሃ ከመኪና ውስጥ በማንጣት ለማንበብ አምጮ እያለ ነበረ። ይሄንን ይዞ ሳለ እንግዲህ ወረቀቱን ስታይ ወይዘሮ ማርታ በድንጋጤ አይኗ ሁሉ ሰውነቷ ሁሉ እየተንቀጠቀጠ አይኗም ፈጦ ነበር። የዚህ ጊዜ ግራ የገባት ዳጣ በጣም እሷን አብራ እየተጨነቀኝ ነበር የሷን ሪአክት ስታይ። በዚህም ጊዜ ዳጣ ራሴን አመመኝ ራሴን ወይኔ እያለች ምን ሆንሽ እያሏን ነበረ። በጣም ጎበዝ ናት እዛ አክቲንግ ላይ ማለት ነው። እና ምን ሆነሽ ነው ቢሏትም ራሴን በማለት ጭንቅላቷን ይዛ ነበረ። ሂጂ ፓራስታሞል ማምጭላት እያላት ነበረ። ይህም በሚል ጊዜ አቶ ደረጀም ያወረቀት ጥልና በጣም እንደታመመኝ ሰው እያንከን ነበረ። የዚህም ጊዜ እንግዲህ አንቺ ሂጂ አምጭላት እየተባባሉ ሳለ ውሃ እኔ ላምጣ ስትል አንቺ ቁጭ በይ ስትል ሂድ አንተ ትለዋለች ወይዘሮ ማርታ። አቶ ደረጀም ልጁ ስለታመመበት እየሮጠ ፓራስታሞም ሊያመጣ ሲሄድ እንግዲህ ያንን የተገኘ ወረቀት ትጠቀልልና ቶሎ ተቆሻሻ ቦታ ጣይ ተብላ ማነች ዳጣ ይዛ እየሮጠች ትጥለዋለች። ይህንንም ስትጥል ግን ጥያቄ ሆኖ ፈጥሮባታል። ምክንያቱም ምንድን ይዞ ነው ይህንን ያክል በማለት ቆሻሻ የጣለችውን በመጸዳጃ ስትወጣ በቃ ማንሳት አለብኝ የሚለው አእምሮዋ ላይ ተፈጥሯል። ያንን የዲኤንኤ ውጤት ትይዝና ስታየውም ለማንበብ እንግሊዘኛ ነው እንዴት ልወቀው እያለች ጥያቄ ውስጥ የገባችው ዳጣ ገዛ በቃ ይህንንማ ይዤም ሂጄ ለሞገስ መስጠትና ሞገስ ያነበዋል በማለት ትረዳለች። ምክንያቱም ሁኔታዋን ስታይ ምንድን ነው የማለት ጥያቄ ፈጥሮባታል። እሷም ወረቀቱን በመደበቅ ወደ በሯን ዘግታ ወደ ሞገስ ጋር ነው ያመራቸው ነበር ማለት ነው። እንግዲህ ወደ ውሃና ወደ ማነች ሰላም ጋር ስንመጣ ሰላም እንግዲህ ወደ ላይ ስትወጣ ትይዛታለች ኤቢ ማለት ነው። ኤቢ ቀናተኛዋ እንግዲህ አሁን ላይ ያለችበት ሁኔታ መጀመሪያ እሄዳለሁ ስላለች ሰላምም እንዴ ታዲያ እሄዳለሁ ያልሽው ማን ነው
ዳጣ ስለሄደች ነበረ ሀሳብሽን የቀየርሽው? በቃ አልሄድም አሁን ቀይሬያለሁ። ግን አንቺ ልጅ ምን እየሆንሽ ነው? መጀመሪያ እዚህ ቤት ይህን ያክል አመት ስንኖር ይሄንን እንትን ዳጣ ነበረች እያለቻት ነበረ። ቢሆንም እሷን ሁላችሁም ናቸው የምታያ። ቢሆንም አቀራረብሽን ቀንሺ፣ አለበለዛ ተወጫታለሽ እያለች እያስፈራራቻት ነበረ። ሰላምንም የዚህ ጊዜ እንግዲህ ወይኔ ይች ልጅ አበደች እያለች ነበረና ትታት ትሄዳለች ማለት ነው። እንግዲህ ወደ ውሃ ጋር ስንመጣ ውሃ ደግሞ ወደ ናታን ክላስ በመሄድ ናታንዬ መጽሐፍ ስጠኝ የማነበው እያለኝ ምን አይነት መጽሐፍ ልስጥሽ ቢላትም አዲስ መጽሐፍ ስጠኝ እያለችው ነበረ። አዲስ ምንድን ነው የሚነበብ እያለ እያነበብክ ነው? አንደኛ ነው አንተ ጎበዝ ነህ እያለችው ነበረ። አዎ የት ነው ሽልማትህ? እኛ ክላስ እኮ አንደኛ የሚወጣው ይሸለማል እያለችው ነበርና አይ ነገ ገዛልሻለሁኝ አዲስ ይላታል። እንግዲህ ውሃ ማለት ነው ሁሉንም ነገር ስለምታወራ እማዬ እኮ በባለፈ ጊዜ ኤቢን ሂጅና አጫውቸው አውሬው ብላታለች። እኔ ልሄድ ስል አንቺ አትሄጂም ነው ያለችን። ግን አንተ ስታጠና እኔ ረብሻለሁ እንዴ እያለችው ነበረ። እሱም ያለ ግራ የተጋባው አዎ በባለፈው ማለት ያለ ነበርና ሂደሽ አዋሪው ሂጂ ብላት እሷ እኮ ታዲያ እንደዚህ ያለችው ማን ነው ትልቅ ስለሆነች እንድናወራ ነው እንጂ ሌላ አይደለም እያላት ነበረ። የዚህም ጊዜ እሱ ግራ በመጋባት በቃ ነገ መጽሐፉን አመጣልሻለሁ ይላታል። ተነስታ ትሄዳለች። እሱም ጥያቄ ውስጥ እየገባው ምን ለማለት ፈልጋ ነው እናቷ ይሄን ታውቃለች እያለ ይሄንማ እኔ ባሰብኩት አይሆንም እያለ ነበረ ማለት ነው። እንግዲህ ወይዘሮ ማርታ ሂደሽ አንቺ እንደዚህ ኩኝ ተጫዋች እያለች ትላት ነበረ ከሱ ጋር። እንግዲህ ወደ ዳጣ ጋር ስንመጣ ዳጣ እንግዲህ ዳጣም ወረቀቷን ይዛ ወደ ሞገስ ጋር ሄዳለች ማለት ነው። መጀመሪያ ወደ ኤቢ ጋር ስንመጣ ኤቢ ናታን ክላስ በመግባት ውጭ እያነበብኩኝ ነው ቢላትም አልወጣም፣ ይሄ ቤት እኮ የአባቴ ቤት ነው እያለኝ ነበር። ኦኬ የአባትሽ ቤት ስለሆነ ነው እንደዚህ የምትየው፣ አገባህም እያልሽ ነው እያላት ነበር። እንደዛ አይደለም ግን ደግሞ ውጭ ማለት ፌራ አይደለም፣ ስለዚህ መቀመጥ እችላለሁ እያለችው ነበረ። ደግሞ እንደዚህ የምትሆነው እስካሁን ዳጣ ብትሆን አትልም ነበር እያለው። ዳጣም ሆነች አንቺም አንድ ናቸው፣ እወድሃለሁ ስላልኩ ነው አይደለም እንደዚህ የምትሆነው እያለ እኔም እወድሻለሁ፣ ምንድን ነው አንተን የምትይው? መወድሽ እህቴ ነሽ፣ ከዛ ውጭ ምንም ስሜት የለኝ ቢላትም እሷ ግን በግድ አፈቅርሃለሁ የምትለው ኤቢ ልህ ውስጥ ገብታለች ማለት ነው። ኤቢም እንግዲህ ከናታን ክላስ ቁጭ ብላ ወደ አልጋው ጋር ስትቀመጥበት ይሸሻታል። ምንድን ነው እንደዚህ እንትን የምትለኝ? እወድሃለሁ ስላልኩ ነው፣ መልሱን ሰጥቼሻለሁኝ። በባለፈውም እንደዚህ እንትን ስልህ በጣም እንትን ብለሃል እያለችው ነበረ። በቃ ዳጣ ከቤት ስለወጣች ደብሮ ነበረ ሲላት ጨመረላት። እሷ ግን ንዴቷ እየጨመረ ነው። ሁሉም ዳጣን ስለሚወዳት እሷ ደግሞ ስለማትወዳት በጣም ትበሳጫለች። ወደ ሞገስና ወደ ዳጣ ጋር ስንሄድ እንግዲህ ወረቀቱን እየገጣጠመ እያነበበው ነበር። እባክህ ምንድን ነው ውርሻ ነገር ነው እንዴ? ውርሻ የተጻፈልኝ ነው እንዴ እያለች ነበርና ዝፓርት እሷም ይሄን ስትለው እስኪ ተረጋጊ በእናት ምንድን ነው ቶሎ ንገረኝ ብላ ልትፈነዳ ትደርሳለች። ይህንን እያላት ሳለ ተረጋጊ እያለ እሱም እያነበበው አይኗን እያየ ይደነግጣል። ምክንያቱም በጣም እሱም እንትን ያል ምንድን ነው ንገረኛል፣ ለዛ ይህጅ ሌላ ሰው ነው የማስነብበው እያለችው ነበረ። እሱም ተረጋጊ ባክሽን እያላት ነበር እና ሁሉንም ነገር ያስረዳታል። ይህንም በሚላት ሰዓት በጣም ነው የሚያሳዝነው እያለ ነበር። እዚህ ጋ እንግዲህ አባትሽን እኮ ማገኘት የዲኤንኤው እዚህ ጋ እንትን የሚለው አባቷ ደረጀ አባቷ አይደለም እያለ ነው። እኔ እንዴት ሆኖ ተደረገ እያለ ነው። ስለዚህ እናቴ ታውቃለች ማለት ነው እያለ ነው። አዎ ብታቅ ነው እንደዛ የሆነችው እያለ ነበር እና እሷም ታለቅሳለች። ውሃ እኮ እህቴ ናት እያለች ዳጣም በለቅሶ ትታጀባለች። በዚህም ጊዜ እንግዲህ
ሞገስም ያረጋጋታል። እንዴት ነበር አንድ ጊዜ እሷ ኤቢ በጣም መጥፎ ናት፣ ፀጉሬንም ልቆርጠኝ ነበር እያለ ሁሉንም ነገር ታስረዳዋለች። ምክንያቱም አሁን እዚህ ጋር ዲኤንኤው የሰላምና የደረጀ ነው ማለት ነው። ፀጉሬን ገና ላበጥር እንደዚህ እንትን ስል ማበጠሪያውን አምጭ ብላ፣ ፀጉሩ ደግሞ ማበጠሪያው ላይ የነበረው የሰላም ነበር ማለት ነው። ገና አላበጠርኩበትም እሱን እንደዚህ ሳደርግ ስጭኝ አለችኝ፣ እሱን ሰጠኋት። በቃ ይሄ ነበር የሆነው እያለ ነበር። እዚህ ጋ አንቺ እኮ የእውነት አባትሽን ማግኘትም ጥሩ ነው ታዲያ ይሄ ውሸት ከሆነ እያለ ነበር። ይሄን ሲል በቃ እንዳውም እሷ እንኳን አየችው፣ ይሄ ከሆነ አባትሽ ያው ደረጀ ነው፣ ምክንያቱም የአንቺ ፀጉር ከሌለ የሷ የሰላም ነው በቃ በማለት ያስረዳታል። ስታለቅስም ያረጋጋታል ማለት ነው ሞገስ። እናም ዳጣ እያለቀሰች ስለነበረ እና ታዲያ ውጤቱን አይተዋለች ማለት ነው እያለች ነበረ። እሷም እንግዲህ የዲኤንኤ ውጤቱን ካየችው እሷም ታየችው። እዚህ ላይ የሚለው ሌላ ነው የሚላት ጊዜ እሷም ትናደዳለች። እዚህ ጊዜ በቃ ይሄ ከሆነ ውጤቱ የሰላምና የአባትሽ ነው ማለት ነው። ስለዚህ ያንቺን ዲኤንኤ አልሄደም። የናሙና ጥናት የናሙናዋ የፀጉር ናሙናዋ ማለት ነው። ይህን እያላት ሳለ እንግዲህ ይህን ብሏት እሷም በቃ እንኳንም እኮ አሁን በነፃነት ኤቢ የምትባለውን ተጠንቀቂያት እያላት ነበረ። ምክንያቱም እሷ በጣም መጥፎ ናት፣ ከቤቱ ሰው ሁሉ የምጠላኝ እሷ ናት እያለኝ በባለፈውም ጠፍቼ የሄድኩበት እሷ ነው እያለች እያወራች ነበርና እንግዲህ ወደ ይሄን ብላው እንኳንም እንዳውም አወቀች። ምክንያቱም አሁን ልጁ እንዳልሆንሽ ስለምታውቅ በነፃነት ትኖሪያለሽ እንኳንም አየችው፣ ላንቺ እኮ ይሄ ጥሩ ቻንስ ነው ይላታል። የዚህ ጊዜ ትስቅና እውነትህን ነው በማለት ሰላም ትለዋለች። እሱም ያረጋጋታል። እንግዲህ ወደ አቶ ደረጀና ወደ ባለቤቱ ጋር ስንሄድ ወደ ባለቤቱ ማርታ ጋር እሷም ይሄንን እያወሩ ያለ ያለችው እንግዲህ ሊሄድ ነው እያለች ነው ሰላም እያለ ነው። እንዴ ለምንድን? አይ ትሄድ በቃ፣ ምክንያቱም እኛ ጋራ ብዙ ዘመናትን ቆየች፣ ትዳር ያምራታል፣ ልጅ ያምራታል፣ ልጅ ማውለጃዋም ካለፈ በኋላ ደግሞ እኛን ትወቅሰናለች፣ ትረግመናለች እኮ እያለች ነበር። እንዴ ለምን ጠዋት አናግሪያት አንቺ እያለ ትሄዳለች ሲል ደነገጠ። እንዴ የእሷ መሄድ ነው እንዴ እንደዚህ እንትን ያስባለ እያለችው ነበረ ማለት ነው። ይህን እየተባባሉ እንግዲህ እሱም የሷን ሀሳብ እየተቀበለ በቃ ጠዋት አናግሪያት እያላት ነበር። ምክንያቱም እሷ ግን አሁን ሀሳቧን ቀይራለች ሰላም። ምክንያቱም መልሼ እሷ ከሌለች እኔም እሄዳለሁ እያለኝ ነበር። ግን ይሄንን ስታወራ የሰማችው ደግሞ ኤቢ ነች። ለናታን ስትለው እሷም ከበር ሆና አዳምጣ ይሄን ስትላት ነበር፣ አቁማ ጥያቄ ስትጠይቃት የነበረው። እናም አቶ ደረጀ ለልጆች እኮ እናት የሆነች ናት፣ እንግዲህ አከራይ ቤት አያሰራም ይባላል እያለ ነበር። እና ወደ ሰላም ጋር ስንመጣ ዛሬ እንግዲህ የህይወት ታሪክሽን እንድታወሪኝ እፈልጋለሁ፣ እንደ ህንድ ገደል ፊልም የሆነውን አውሪኝ ስትላት፣ በቃ ሌላ ጊዜ አንቺ አውሪኝ ስትል ዛሬ አለቅሽም፣ እንዴት ነው የት ነው ያደግሽው የት ነው የተወለድሽው እያለች እየጠየቀቻት ነበር። እኔ አላቅም የተወለድኩበትን አላቅም እያለች ያደግኩት ግን አዲስ አበባ ራሴን አዲስ አበባ ጎዳና ላይ ነው ያገኘው ሲል፣ መጀመሪያም ጋሼ ጋር ስትመጪ ያልሽው ትክክለኛ ህይወት ታሪክሽ ነው ማለት ስትላት፣ ምክንያቱም ያኔ ጎዳና ላይ ነበረ ሲሉ ስላልሽ ለዛ ነው ትላታለች። እሷም እንግዲህ እኔ እያለች ነበረ ስትላት የነበረው ሰላም አዎ እያለ እየጠየቀቻት ነበረ ማለት ነው። ይህን እያለች እንግዲህ ጥያቄዋን ስትጠይቃት የነበረው አባትሽ ድሬዳዋ ነው እንደዚህ የሚለው እኔ እያለች ነበረ። እዚህ ላይ ነበረ የተፈጸመው። ለነበረን ቆይታ እናመሰግናለን። ሰላም እንግዲህ የዳጣ እናት ነች ብለን እናምናለን። ባይ